ጀነራሉ ወልቃይት የአማራ ነው ሲሉ ተናገሩ። ወልቃይት ጠገዴ የጎንደር በጌምድር አማራ አካል ነው ሲሉ የተናገሩት ጀነራል መልካሙ በየነ በብዙዎች ዘንድ መነጋገሪያ ሆኗል። የመረጃ ሰዓታችን አካል አድርገነዋል። ፕሬዝዳንት ኢሳያስ አፈወርቂ የቀውሶች ሁሉ መሐንዲስ የትርምሶች አባት ናቸው ሲሉ አንድ የኢትዮጵያ መንግስት ባለስልጣን ተናገሩ። ባለስልጣኑ ያልተገለጠው የኢሳያስ ዶክትሪን በሚልም ፕሬዝዳንቱን ተችቷል ተብሏል። ትሰሙታላችሁ። ውድብ ወለዶ ትግራይ ፖለቲካ ፓርቲነት እውቅና ተሰጠው። ፓርቲው ነባር የህወሓት አመራሮችም አሉበት ተብሏል። በመረጃ ሰዓታችን እንመለከተዋለን። ሰሞኑን ጂንካ ላይ የታየው ወረርሽኝ የኢቦላ ዝርያ ከኢቦላ በሽታ የከፋ መሆኑ ተረጋገጠም። በዝርዝር እንመለስበታለን። የክብር ዶክተሬት የተሰጣቸውን ግለሰቦች በመጠሪያነት መጠቀም የማይቻል መሆኑን የትምህርት ሚኒስቴር ገለጸ። ካልተጠሩበት የክብር ዶክተሬቱን መስጠት ለምን አስፈለገ የሚሉ ትችቶች ተሰንዝሯል ተብሏል። ሰዓቱን ጠብቆ ወደ እናንተ ይደርሳል። ሰላም ጤና ይስጥልን የፈጠነ ሚዲያ ተመልካቾች፣ መረጃዎቹን በዝርዝር እናቀርባለን። ጀነራሉ ወልቃይት የአማራ ነው ሲሉ መናገራቸው ተሰማ። ጀነራል መልካሙ በየነ ትናንት ሰሜን ዕዝን የካደና የወጋ ወያኔ ኢትዮጵያ ብሎም አማራን ለማሳነስ ከግብረ አበሮቹ ጋር በመሆን እየሰራ ይገኛል ሲሉ ተናግረዋል። ከማንነቱ ባሻገር የተገፋው የወልቃይት ጠገዴ አማራ ሕዝብ ለዳግመኛ ጭቆና በዘራፊዎችና በመሪዎች ላለመበላት በስልጠና ራስን ማዘጋጀት ግድ ይላል ሲሉ አሳስበዋል። አክለውም የወልቃይት ጠገዴ ሕዝብ የጎንደር በጌምድር አማራ አካል ነው ሲሉ መናገራቸው ነው የተሰማው። የጥንት ጠላቶች የተፈጥሮ ሀብታችን ለመጠቀም ከውስጥ ባንዳዎችና ወዳደሮች ጋር በመተባበር ቀጠናችንን ወደ ግጭት አዙሪት ለማስገባት እየሞከሩ ሲሆን ሀገራችን ያላትን ሀብት በመጠቀም እንዳታድግና ህዝቦቿም ተጠቃሚ እንዳይሆኑ የሚያደርጉ ጸረ ሰላም፣ ጸረ አማራና ጸረ ኢትዮጵያ ኃይሎች እንዲሁም የጠላት ሎሌ ባንዳዎችን መታገልና መመከት አለብን ሲሉም ገልጸዋል። ከጄኔራሉ ንግግር በመነሳት ጄኔራሉ ማንን ተማምኖ ነው እንዲህ አይነት ንግግር ያደረገው የሚሉ ትችቶች ከትግራይ አንዳንድ የማህበራዊ አንቂዎች ተሰምቷል። ይህ በእንዲህ እንዳለ ወልቃይትን እያስተዳደረ የሚገኘው አካል ተጨማሪ ወታደራዊ ሰልጣኞችን አስጀምሯል መባሉ ተሰምቷል። የተከዜ ዘብ የሚል ስያሜ የተሰጣቸው ሰልጣኞቹም ከወታደራዊ ስልጠና ባለፈ ፖለቲካዊ ትምህርት እንደሚሰጣቸውም ታውቋል። ይህም ከህወሓት በኩል የሚሰነዘርበትን ጥቃት ለመከላከል ታሳቢ ያደረገ ነው እየተባለ ነው የሚገኘው። ፕሬዝዳንት ኢሳያስ አፈወርቂ የቀውሶች ሁሉ መሐንዲስ የትርምሶች አባት ናቸው ሲሉ አንድ የኢትዮጵያ ባለስልጣን ተናገሩ። የኢሳያስ ዶክትሪን ኤርትራ ራሷን በራሷ የምታስተዳድር አገር ሆኖ የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ፣ መከፋፈልና አለመረጋጋት ላይ እንደሚመሰረት የሚያስብ ነው በማለት ባለስልጣኑ ፕሬዝዳንት ኢሳያስን ወርፈዋል ተብሏል። ይህ ዶክትሪን ኤርትራን በኢትዮጵያ ላይ ተቀጽላ አድርጎ ለመጠቀም ከሚፈልጉ አካል የመነጨ ነው ሲሉም ጨምረው ገልጸዋል ተብሏል። ባለስልጣኑ ኢሳያስ ዶክትሪን ብለው በጠሩት ሰነድ የኢትዮጵያ የውስጥ ትርምሶች በአዲ ሃሎ ቤተ መንግስት ተወክተው እንደሚጋገሩ ሳይታለም የተፈታ ነው ብለዋል። አሁን ላይ የኢትዮጵያ ባለስልጣናት የኢሳያስን መንግስት በመወረፍ የኢሳያስ መንግስት ደግሞ የኢትዮጵያን መንግስት በመወረፍ አጽፋ ሲመላለሱ ማየት የቀን ተቀን ስራ ሆኗል እየተባለ ይገኛል። ይህም ቀስ በቀስ ሀገራቱን ወደ ጦርነት ለማስገባት የሚገፋፋና የመጀመሪያ የቃላት ጦርነት መጀመሩን የሚያሳይ ነው መባሉ ነው የተሰማው። ውድብ ወለዶ ትግራይ ፖለቲካ ፓርቲነት እውቅና ተሰጠም። የኢትዮጵያ ብሔራዊ ምርጫ ቦርድ ለውድብ ወለዶ ትግራይ ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫም የምስክር ወረቀት መስጠቱን አስታውቋል። በአዋጁ በተሰጠው ስልጣን መሰረት ለውድብ ወለዶ ትግራይ ህዳር 5 2018 ዓ.ም ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ የምስክር ወረቀት መስጠቱን ቦርዱ ባወጣው መግለጫ ገልጿል። የትግራይ ትውልድ ፓርቲ ወይም ውድብ ወለዶ ትግራይ የተሰኘው ይህ አዲስ ፓርቲ የህወሓት ከፍተኛ አመራሮችን ጨምሮ በርካታ የቀድሞ የህወሓት አባላት የመሰረቱት ፓርቲ ሲሆን በመስከረም ወር መጀመሪያ ላይ በመቀለ ከተማ ጠቅላላ ጉባኤውን አካሂዷል ተብሏል። አዲሱ ፓርቲ ውድብ ወለዶ ትግራይ ህወሓት በምርጫ ቦርድ እውቅናውን ከተነጠቀ በኋላ ነባርና አዳዲስ አባላትን በማካተት የመሰረተው ፓርቲ ሊሆን እንደሚችል እየተጠቆመ ይገኛል።
ሰሞኑን ጅንካ ላይ የታየው ወረርሽኝ የኢቦላ ዝርያ ከኢቦላ በሽታ የከፋ መሆኑ ተረጋገጠ። ወረርሽኙ ማርበርግ የተሰኘ ቫይረስ የሚያስከትለው በሽታ መሆኑን የኢትዮጵያ ጤና ሚኒስቴር አረጋግጧል። የአሜሪካው የበሽታ መቆጣጠርና መከላከል ማዕከል ቫይረሱን እምብዛም የማይከሰት ግን በጣም የከፋ በማለት ገልጾት ገዳይ ሊሆን ይችላል ብሏል። በሽታው ከግብጿ የፍራፍሬ ሌሊት ወፍ የሚመጣ ሲሆን በህመሙ ከሚያዙ ሰዎች ግማሽ ያህሉ ህይወታቸው እንደሚያልፍ ጥናቶች ያሳያሉ። በሽታው የሚተላለፈው በሰውነት ፈሳሽ ንክኪ፣ ህክምናው ደግሞ እረፍትና ፈሳሽ አብዝቶ መውሰድ የእገዛ ህክምና መሆኑ ተዘግቧል። ህብረተሰቡ የቫይረሱን መተላለፊያ መንገድ በመረዳት አስፈላጊውን ጥንቃቄ ማድረግ ይኖርበታል ተብሏል። የበሽታውን መተላለፊያ መንገዶች በመረዳት ጥንቃቄ ማድረግ ይገባልም ተብሏል። ይህ በእንዲህ እንዳለ የዘረመል ምርመራ በማድረግ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ብሔራዊ ሪፈረንስ ላቦራቶሪ የዘረመል ምርመራ በማድረግ የበሽታውን ምንነት ማወቅ ተችሏል ተብሏል። በዚህም የዘረመል ምርመራ በአሁኑ ሰዓት ኢትዮጵያ ውስጥ የተገኘው ቫይረስ ሌሎች የምስራቅ አፍሪካ ሀገራት ላይ ከዚህ በፊት ከተከሰቱት ጋር ተመሳሳይ ዝርያ ያለው መሆኑ ታውቋል ነው የተባለው። በአሁኑ ሰዓት የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ በመላክ በሽታውን የመከላከልና የመቆጣጠር ስራዎች እየተሰሩ ይገኛሉ ተብሏል። የክብር ዶክትሬት የተሰጣቸው ግለሰቦች በመጠሪያነት መጠቀም የማይቻል መሆኑን የትምህርት ሚኒስቴር ገለጸ። በከፍተኛ ትምህርት ተቋማት የክብር ዶክትሬት አሰጣጥን በተመለከተም ችግር የነበረበት በመሆኑ ወጥ አሰራር መከተል በማስፈለጉ የክብር ዶክትሬት አሰጣጥ ሀገራዊ መመሪያ ተዘጋጅቶ ለትግበራ ዝግጁ መሆኑን ገልጿል። ሁሉም የከፍተኛ ትምህርት ተቋማት በመመሪያው መሰረት ተፈጻሚ ማድረግ ያለባቸው ሲሆን የክብር ዶክትሬት ማዕረግ የሚያገኙ ሰዎች ዶክተር ወይንም የክብር ዶክተር በሚል መጠሪያነት መጠቀም እንደማይቻል መመሪያው ያስገድዳል ተብሏል። የከፍተኛ ትምህርት ተቋማት የክብር ዶክትሬት ማዕረግ ለመስጠት ሀገራዊና ዓለም አቀፋዊ መስፈርቶችን ማሟላት እንደሚያስፈልግ የተገለጸ ሲሆን በሙያው የተለየ ስራ ያበረከተ ኢትዮጵያዊም ሆነ ሌላ ዜጋም በመመሪያው የተዘረዘረው መስፈርት የሚያሟላ ከሆነ የክብር ዶክትሬት ማዕረግ ማግኘት እንደሚችል ተጠቅሷል። ይሁን እንጂ የተሰጠውን የክብር ዶክትሬት ለመጠሪያነት መጠቀም እንደማይቻል ተብራርቷል። ትምህርት ሚኒስቴር የክብር ዶክትሬት መስጠት የሚችሉ የከፍተኛ ትምህርት ተቋማትን በተመለከተም እንዲሁም የክብር ዶክትሬት የተሰጠው ግለሰብ ዶክተር፣ የክብር ዶክተርና መሰል መጠሪያዎችን በየትኛውም ግለሰብ ወይም ድርጅት መጠቀም እንደማይችል መመሪያ አዘጋጅቶ ለሚመለከታቸው ተልኳል ተብሏል። በመመሪያ መሰረት የተሰጠው ዶክተር ወይም የክብር ዶክተር የሚለው ለመጠሪያነት አያገለግልም የተባለው ካልተጠራበት ታዲያ ለምን መስጠት አስፈለገ የሚሉ ጥያቄዎች እየተነሱ ይገኛሉ። በኢትዮጵያ የክብር ዶክትሬት አሰጣጥ ብሔር ላይ ያተኮረ እንደሆነ ቅሬታዎች እየተነሱ መሆናቸው ተሰምቷል። ይህ በእንዲህ እንዳለ በገንዘብና በተለያዩ መንገዶች ዶክተር የሚለውን ታይትል የሚይዙ ሰዎች ከጊዜ ጊዜ እየበዙ መምጣታቸው እየተነገረ ነው የሚገኘው። የዛሬዎቹ መረጃዎቻችን የሰማችኋቸውን ይመስሉ ነበረ። በሌሎች መረጃዎች እስክንመለስ በያላችሁበት መልካም ጊዜ፣ ሰላም።